ኢምራንና ሁሱ የሚባሉት ወሃብዮች በድጋሚ እፎይን ካልተወያየን እያሉ የተለያዩ ቪዲዮዎችን ፖስት በማድረግ ዛሬ ምሽት 3 ሰዓት ላይ ቀጠሮ እንዳላቸው እያሳወቁ ነው። ታዲያ እፎይም በቪዲዮ ላይ ባስተላለፈው መልእክት እናንተ ባለፈ አቅማችሁ ታይቷል፣ ስለዚህ እናንተ እኔን አትመጥኑኝም፣ ከናንተ የተሻለ መጅሊሱ ላይ የተቀመጡ ኡስታዞቻችሁ ካልሆኑ ከኔ ጋራ እንደናንተ አይነት ህፃን ሊወያይ አይችልም ሲል አጋርቷል በቪዲዮ ላይ። እኛም ታዲያ ሙስሊሞች ለምንድነው የኛን ጥሪ የማትቀበሉት ክርስቲያን ቤት የምትመላለሱት እያለ ነው አይደል እንዴ? እኔ ግን እንደሚመስለኝ ባለፈ እፎይ ስላልተሳደበ እንዲሳደብ በር እየከፈቱ ነው የሚመስለኝ። ምክንያቱም የረሱል አለይሂ ሰላቱ ወሰለም የመሰደብ ትልቁ ምንጭ እዚህ ቲክቶክ ላይ ወሃቢዮች ናቸው። ይሄ ምንም ጥርጥር የለም። እነሱ እሱን እየሰደቡ እሱን የሆነ ነገር ያኔ እልህ ውስጥ እየከተቱ እንዲሳደብ የሚያደርጉት ራሱ ወሃቢዮች ናቸው። ይሄ ግልጽ ነው። ስለዚህ እኔ ደግሞ የራሴን አንድ ነገር ልልህ ፈለኩኝ። እፎይም ሁን የእፎይ ወዳጆች ምንም አይነት ነገር ቢፈጠር ረሱላችንን አለይሂ ሰላቱ ወሰለም የኛን ነብይ እንዳትሳደቡ ስል በትህትና ጠይቃለሁ። ምክንያቱም እነኚህ ሰዎች ወሃቢዮች ናቸው። ምን ፈልገው እንደሆነ ደግሞ ግልጽ ነው። ረሱላችንም ይሁን አላህ Subhanahu Wa Ta'ala እነሱ አምላክ ብለው የሚሉት የራሳቸው ፍጡር እንጂ ፈጣሪ እንዳልሆነ ረሱልን አለይሂ ሰላቱ ወሰለም ክብራቸውን የሚያቆሽሹ የሚያሰድቡ ወሃቢዮች እንደሆነ ይሄንን እንድታቁልን እንፈልጋለን። እኛ ውይይት እየጠራናቸው በተደጋጋሚ ቪዲዮ እየሰራን እኛ ቤት ሊመጡ ፈቃደኛ አይደሉም። ግን ክርስቲያኑ ቤት እፎይ ቤት ግን በተደጋጋሚ ካልመጣ ካልተወያየን እያሉ እየተመላለሱ ይገኛሉ። እነኚህ ሰዎች ታዲያ እውነት ሐቅን ፈልገው ነው? እውነት የነሱ እምነት ቁርአንና ሐዲስ ነው ከሆነማ ከኛ ጋር ነበረ ውይይት የሚያስፈልገው፣ ከክርስቲያኑ ጋር አልነበረም። እኛ ሙስሊሞች እናንተ ሙስሊም አይደላችሁም፣ ሙሸቢሃ ናችሁ፣ ፍጡር አምላኪ ናችሁ፣ እጅግር አምላኪ ናችሁ እያልን ነው። ከተወያየ ይሄ ውይይታችሁ በእፎይና በኢምራን መካከል ያለው እርግጠኛ ነኝ በደንብ ቂጥቂጡን ገርፋህ እንደምትልክልን እኛ አንጠራጠርም። ስለዚህ ያው እንግዲህ ውይይቱ ከተካሄደ የተቆራረጡ ቪዲዮዎች ስክሪን ሪከርድ የተደረጉ ቪዲዮዎችን ነው እኛ የምናየው። መቼም እዛ ጋር የእናንተን ላይቭ አንከታተልም፣ መከታተልም አንፈልግም እና ያው እንደሚደርሰን ተስፋ እናደርጋለን። እና ቅድም የተሳደብሽው ልጅ እግዚአብሔር ይረዳሻል፣ በእውነት እግዚአብሔር ይረዳሻል። ጸልይ፣ እውነተኛን መንገድ እንድታገኝ ብቻ ከእንደዚህ አይነት ከስድብ ህይወት እንዲያስወጣሽ። ሰላም አልኳችሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? አልሐምዱሊላህ። እሺ የመጀመሪያውን ክፈተውና ከዛ ጨርሰህ አንብበው። ግን መጨረሻው ስንት ነበር? 19 አልኩ። 119 ከማን ጋር ላውራ? ራህመት ካንቺ ጋር ላውራ? እሺ እሷ ስለጀመረች ፈቃደኛ ከሆነች ከኔ ጋር ትቀጥላለህ፣ አለበለዚያ ቀጥሉ። ግን ውዴ ምን አለ መሰለሽ ቁርአኑን አንተ ሳትመህ ነው ምናምን ማለት አትችይም። ምክንያቱም ቁርአን ያላህ ቃል ሲሆን የሰው እጅ ምንም የለበትም ብለን ነው እኛ ሙስሊሞች የምናምነው። እሱ ሊጨምርበትም ሊቀንስበትም አይችልም። ግን እዚህ ቁርአን ላይ ምን አለ መሰለሽ ያናባብ ዘይቤ ያለ እሱ እዛ ዘይቤው ላይ ለራሱ ጥያቄ ፈጥሮበት መጠየቅ መብቱ ነው። ግን ጨምረህበት ነው አሳትመህ ነው ምናምን አትበሉ። ማናችሁም ብትሆኑ ቁርአን ላይ ማንም ሰው ሊጨምር ሊቀንስ አይችልም። እንደዛ ሳይሆን ማለት ያኔ ችግር የለም። አንቺ አጥተው ቁርአን ይበረዛል ሳይሆን ያኔ ጽሁፉ ማቀነባበር ይሄ ያኔ ግልጽ የሆነ ነገር ነው። አንድ ሰው ከይድ ታሰበ ቁርአን አይቀናበርም። ቁርአን አይቀናበርም። አንድ ፊደል እንኳን አንድ ሰው አንድ ፊደል እንኳን ከቁርአን አንድ ስህተት የሚያመጣ ሰው የለም። መቀየር አይችልም እሱ። ገባሽ? ስለዚህ አሁን ቀጤና ሐሳብሽን አውሪና አሬዲ እኔም እዚህ አውጥቻለሁ። መክፈት አልችልም ቅርታ ቪዲዮ ስለማንወጣ እና አንተ እስከ መጨረሻው ጫፍ ላይ መጨረሻ ላይ ያለውን እስከ መጨረሻው ታነበውና ከዛ ያኛውን አምጥተህ ደግሞ ከዛ አብረን እናየዋለን። እሺ ያናባብ ዘይቤ ነው እንጂ ምንም ለውጥ የሚያመጣው ነገር የለም። ግን እሷ ትቀጥል። እሺ በመሀል ስለገባሁ ይቅርታ። እሺ ተመስራቿ ከሷ ጋር ከራህመት ጋር ልቀጥል ወይንስ አንቺ መቀጠል ትችያለሽ? አይ ቲንክ እህትሽ ትንሽ የተሻለ ካንቺ የተሻለ እውቀት ስላላት ተመስራቿ ምን እናደርግ መሰለሽ ከሷ ጋር ላውራና አንቺም ትምህርት ይሆንሻል። አይ ቲንክ አንቺ ወደ የህትመት ስህተት ነው ምናምን የሚሉት ስለገባሽ ከሷ ትንሽ የተወሰነ ነገር ብታዳምጪ። እሺ ከሷ ጋር ልቀጥል። እሺ ራህመት ሚውት ላይ ነሽ። በነገራችን ላይ ተመስራቿ እያወራሽ ከሆነ ድንገት ሚውት ላይ ነሽ። ቀጥያለሁ። ለማንኛውም ራህመት እሺ እና አርሰልናከ ቢልሐቂ
በሺረን ወነዚረን ወላ ተስአል አን አስሐቢ አልጃህሚ ይላል አይደል? ጃሂም። እሺ እዚህ ጋር ይሄ ቃል ወላ ተስአል ነው አይደል የሚለው? አይዋ ወላ ተስአል። መልካም። ይሄኛውን ቁርአን ደግሞ ተመልከቹ እስኪ አንቺ አንብቢልኝ ይሄኛውን። ኢና አርሰልናከ ሰቦ ቢልሐቂ በሽራን ወነዚራን ወላ ተስአሉ። ተስአሉ ሳይሆን ቱስአሉ። አይዋ ተስአሉ። እሺ ወላ ተስአሉ አን አስሐቢል ጀሂም። እሺ አስሐቢል ጀሂም። እሺ ይሄኛው ግን ወላ ተስአሉ የሚለው አሁን እዚህ ጋር ልዩነቱ ምንድን መስሎ ነው የታየህ? እታችኛ ያለው ጋር በዶማ ነው፣ ላይኛ ያለው ደግሞ በፈትሃ ነው። እሺ እንጂ መልእክቱ ግን ያው ነው። ኦኬ የነጠላና የብዝ እሱን ላሳይሽ ነው የትርጉም ልዩነት እንዳለው። ቆይ አሬዲ ይኸውልህ ዶማ ሲሆን ብዜትን ነው፣ ፈትሃ ሲሆን ደግሞ በነጠላ ነው የሚያሳየው እንጂ ትርጉምቱንም የቁርአኑ መልእክት ምንም ለውጥ አያመጣም። እሺ አባቴ ኦኬ የቁርአኑ መልእክት ደግሞ ትርጉም ለውጥ እንዳለው ደግሞ ላሳይሽ። ምናልባት አረብኛውን በደንብ ካለማወቅ ይሆናል አንቺ እንደዛ እያልሽ ያለሽው። አንደኛ ነገር ያንባበዝ ዘይቤ ነው፣ ዘይቤ ብቻ ነው እያልኩ ዘይቤው እንጂ ትርጉም ልዩነት የለውም። ራህመት አዳመጥኩሽ አይደል? አዳምጪኝና እኔ ደግሞ ልዩነቱን ማስረጃ ከፍቼ ላሳይሽ። ይኸውልሽ ወላ ተስአል ሲል አንደኛ ልዩነቱ ታ ላይ በፈትሃና በደማ መሆኑ ብቻ ሳይሆን እዚህ ጋር ላም ይሄ በደማ ነው፣ ላም በስኩን ነው። ይሄ እሱ ልዩነቶቹ የፊደሎቹ ልዩነቶች እዛ ድረስ ነው ያለው። የትርጉም ልዩነቱ ግን ምንድን ነው መሰለሽ? ወላ ቱስአሉ ሲባል አትጠየቅም ማለት ነው። ከእሳትም ጓዶች አትጠየቅም። አላህ መሐመድን እየተናገረው ፋጡማ አንድ ጊዜ የሚት ላይ አትጠይቁም ሳይሆን አትጠየቅም። አትጠይቅምማ ለነጠላ ነው። አትጠይቁም ደግሞ ለብዙ ነው። አይ ኦኬ አትጠየቅም እንደሆነ ይኸው ሼክ ሳዲቅ እና ሳኒ የተረጎሙትን የአማርኛ ተፍሲር ከፍቼ ላሳይሽ። አትጠየቅም እንደሆነ ይኸው ሱራ 2:119 ምን የሚለው ወላ ቱስአሉ የሚለው ማለት ነው። ትርጉሙ ምንድን ነው? እኛ አብሳሪና አስፈራሪ ሆነህ በእውነት ላክንህ ከእሳትም ጓዶች አትጠየቅም ነው። አትጠየቅም ተመለከት። አትጠይቅም አይደለም አትጠየቅም። እሺ ማለትም ስለነዛ ሰዎች አንተ አትጠየቅም። አሁን አንቺ አትጠየቂም ካልኩሽ ጥያቄ አትጠየቂም እያልኩሽ ነው። እሺ ጥያቄ አልጠይቅሽም በቃ እያልኩሽ ነው። ያ ነው ትርጉሙ አትጠየቅም ማለት። ነገር ግን ወላ ተስአል ማለት ግን አትጠይቅ ማለት ነው አይደለም። እሺ አሁንም እኮ እዛም ላይ ነጠላ ረከው ይኸውልህ አሬዲ ራህመት ምን እናድርግ መሰለሽ? በቃ አረብኛው ላይ አንቺ ትንሽ ችግር አለና ሙፈሲሮችሽን ከፍቼ ላሳይሽ። ተፍሲር ሊቃውንቶችሽ ወላ ተስአሉና ሚዩት ባታረገኝ ምን ረባሽ አይደለም። ሚዩት አታርገኝ። እሺ እሺ አላደርግም። ኦኬ በቃ ሙፈሲሮችሽን ላሳይሽ። እሺ እኔና አንቺ የሚሻለው ሙፈሲሮችሽ ይኸው የከፈትኩት ምንድነው ተፍሲር አጠበሪ ኢብን ጀሪር አጠበሪ ሱራ 2:119 የፈሰረበትን አውጥቼ የፈለግሽውን ሙፈሲር ማምጣት ትችላለሽ እዚህ ላይ። በነገራችን ላይ አረብኛው ግልጽ ስለሆነ ማለት ነው። ይኸው 119ኛው እሺ ወስጄ አሳይሻለሁኝ። ምናልባት አረብኛውን ሊያነቡልሽ የሚችሉ አሬዲ ቆይ አንድ ጊዜ ተፍሲሩ ላይ ከመምጣታችን በፊት ቁርአኑ ላይ መስማማት አንችልም ነው? ቁርአኑንማ ይኸው እኮ ወላ ተስአል የሚለው ትርጉሙ አንቺ አይ ልዩነት የለውም እያልሽኝ ነው። አይ የአረብኛው ቃል ልዩነቱ ምን እንደው ታውቃለህ? ያኛው በፈትሃ ነው የተቀራው፣ ይሄኛው ደግሞ በዶማ ነው አልኩህ። የነጠላ ንባብና የብዜት ንባብ ነው አይደለም እያልኩሽ እኮ ነው። ተሳስተሻል። አይደለም ስህተት መሆንሽን ደግሞ ይኸው ሊቃውንቶችሽ ይነግሩሻል። ይኸው ከፍቼ ይኸው አንብቢው። አረብኛው እዚህ ላይ ነው ያለው። ተርጉሜ ላሳይሽ።
እኔ አይደለሁኝም እንደዚህ ቆይ አሬዲ ቁርአኑ ላይ የላይኛውና የታችኛውን ስትነበብ ሐረካውን እስኪ እህቴ አጠቃላይ እኮ ቁርአን የአላህ ቃል ነው። መጽሐፍ ደግሞ ሰው ነው ጻፈው። ብራዘር በዚህ ሰዓት አንድ ጆኪ አንድ ጊዜ ይኸውልሽ እያልኩሽ ያለው ችግር የለም። እኔ ሙፈሲር የመቀበል ችግር የለብኝም። ቁርአን ላይ እዚሁ ላይ መስማማት እንችላለን እያልኩ ራህመት እባካችሁን ቆይ አንድ ጊዜ እሺ ተረጋጉና አዳምጡኝ። በመሀል ጥልቅ አትበሉ። አንዴ ይኸውላችሁ ወላሂ ቁርአን ላይ ፕሊዝ አንዴ ፋጡማ ለይተህ ወቅ ተፍሲር ቁርአንና ቁርአን ኦሪጂናል ለይተህ ወቅ ጂሰስ ክራይስት ፕሊዝ አንዴ ሚውት ላይ ሆኖ ተመልከቱ። ወላ ተስአል ምን ማለት ነው መሰላችሁ? በአጭሩ አማርኛ ቃል ለምሳሌ በላና ብላ ብዬ ብጽፍ ኦኬ ይኸውልህ ጎበዝ ቆይ አሬዲው በላ የላይኛው ሲሆን በሉ ነው የታችኛው። ይሄውን አንተ ያመጣው አይደለም እያልኩሽ በሉ ነው። ጌታ ሆይ እሺ ራህመት እባክሽ አንዴ ተናግሬ እስከምጨርስ በቃ በመሀል አትግቢሽ። እሺ ይቅርታ ቀጥል። እሺ በላና ብላ ብዬ ብጽፍ እቺ ቃሏ እዚች ጋር ከጎን በመጨመሯ ብቻ ትርጉሙን ቀይሮታል። ይሄ በላ ማለት ሰው መብላቱን የሚያሳይ ነው። ብላ ደግሞ ትዕዛዝ እየተናገርኩኝ ነው። ስለዚህ እቺ መጨመሯ ብቻ ትርጉሙን ቀይሮታል። እዚህ ላይ ማንም ትርጉም ልዩነት የለውም ብሎ አማርኛ ስለምናውቅ የሚከራከር ሰው የለም። አረብኛውም እዚህ ላይ ወላ ተስአል ማለትና ወላ ትስአሉ ማለት ትርጉማቸው ይለያያል። አይለያይም የምትይ ከሆነ የአረብኛ ዲክሽነሪ አውጥቻሽንም የአረብኛ አፈታት አውጥቻ አሳይሻለሁኝ። እያልኩሽ ያለሁት ይሄ ቃል አረብኛ የሚችል ሰው ምን ብሎ ነው የሚፈታው ነው። ልክ አሁን እኛ አማርኛ የምንችል ሰዎች በላና ብላ ስንባል እንደምናውቀው ሁሉ እነሱ ወላ ተስአል ሲባልና ወላ ትስአሉ ሲባል ብዜትና ነጠላ አይደለም፣ ተሳስተሻል። መሳሳተሽን ደግሞ ላሳይሽ የአረብኛ ዲክሽነሪ ከፍቼ አሳይሻለሁ ነው። እሺ ላውራ ችግር የለም። እዛ ላይ ደግሞ እንሄዳለን። እኔ ሙፈሲር አልቀበልህም አላልኩም። ሙፈሲር ሳሂ ትክክል የሆኑትን ከቁርአን ጋር የማይጋጭ ሙፈሲር መቀበል እኔ ችግር የለብኝም። ግን አሁን እያልኩ ያለሁት እዚህ ጋር አሁን የአማርኛ ያመጣው ምሳሌ ጥሩ ምሳሌ ነበር። ግን አንተ የተመቸህን ነው የምትወስደውና ላይኛው ላይ በላ አልክ። ሰውየው በልቶ ጨርሷል ማለት ነው። በሉ ብትል ግን የታችኛው ያመጣውና የላይኛውን አንተ እኮ ያልከው በላና ብላ ለሁለቱም ለአንድኛው ሰውዬ ነው። ገብቶሃል አይደለ? እኮ የተለያዩ ናቸው ግን ትርጉማቸው ሰው ያ ትእዛዝ ግን ለሰውየው ነው አይደለ? ለዛ ለሰውዬ ነው እኮ ትእዛዙ አይደለም። በላ ማለት ሰውየው መብላቱን መናገር ነው። ብላ ማለት ለአንድ ሰውዬ ነው ግን አይደለ? አዎ ለአንድ ሰው ነው። ለአንድ ሰው አዎ ጎበዝ። አዎ ግን ብላ ማለት ግን ትእዛዝ ነው፣ እየተናገርኩኝ ነው። ስለዚህ አንድ ቦታ ላይ አንድ አረፍተ ነገር ስናገር አንድ አረፍተ ነገር ናቸው። የተለያየ ሱራ የተለያየ አያ ላይ አይደሉም። አንድ አረፍተ ነገር ላይ ስናገር እዚህኛው ቁርአን ላይ መሐመድ አትጠይቅ ተብሎ ነው የተነገረው። እዚህኛው ላይ ግን አትጠየቅም ተብሎ ነው የተነገረው። ስለዚህ የትኛው ቁርአን ነው በአላህ እንደው አንተ ሐረካቱን አታየውም? አረበኛ እያነበብክ እየሞከርክ ነው እኮ የታችኛውን ሐረካትና የላይኛውን ሐረካት አታየውም? ኦኬ ይሄው በቃ ለዛ ነው እኔን ይኸውልሽ ራህመት እኔን አትመኝኝ። ሙፈሲሮችሽን አረብኛ ዲክሽነሪ ታውቂያለሽ አይደል? አረብኛ አትችይም እያልኩሽ ነው ወላሂ ለተመልካቾች ፕሊዝ ራህመት አረብኛ አትችይም። እንደማትችይ ደግሞ ላሳይሽ። ሙፈሲሮችሽን ከፍቼ አረብኛ ዲክሽነሪ ከፍቼ የዚህ ቃል ትርጉም ምን እንደሆነ ላሳይሽ። ይኸው ተመልከቺ። ምንድን ነው ይሄ ዛሬ? ይኸው ማንም እንትን ገብቶ ይሄንን አረብኛ እንችላለን አንተ የምትተረጉሙን አንቀበልም የሚል ካለ ተፍሲር አጠበሪን ከፍቶ ማንበብ ይችላል። ሌላም የፈለጋችሁትን ሙፈስር አምጥታችሁ ወላ ተስአልና ወላ ትስአሉ ምን ማለት እንደሆነ ማንበብ ትችላላችሁ። ይኸው ግን እዚህ ላይ ተመልከቱ። እንዲህ ይላል የአላህ ቃል ትርጓሜ ይልና ሱራውን ያስቀምጥና እኛ በእውነት አብሳሪና አስፈራሪ አድርገህ ላክንህ የሚለው አቡ ጃፋር አልጠበሪ እንዲህ ይላሉ። የላቀውና የተመሰገነው አላህ ቃል ትርጉም እኛ በእውነትና አብሳሪ አስፈራሪ አድርገን ላክንህ ማለት መሐመድ ሆይ አንተን የላክንህ አላህ ከማንም ሰው ሌላ ሃይማኖትን በማይቀበልበት በኢስላም ሃይማኖት ነው። እርሱም እውነትና ሐቅ ነው። የተከተለህንና የታዘዘህን የጠራኸውን እያለ ይቀጥልና ከዛ የአላህ ቃል ትርጓሜ ስለ እሳት ጓዶችም አትጠየቅም የሚለውን ይኸውልሽ ተመልከቺ።
አቡ ጃፈር እንዲህ ይላሉ። አብዛኞቹ የቁርአን አንባቢዎች ቁራ ወላ ቱስአሉ ብለው አንብበውታል። ቱስአሉ በሚለው ቃል ላይ ታን ፊደል በደማ በኡ ድምፅ በማጥበቅና ላም ፊደልን በርኡ ድምፅ በማንበብ እንደ ዜና መረጃ አድርገውታል። እሺ የዚህም ትርጉም ተመልከቺ። መሐመድ ሆይ እኛ አንተን በእውነት አብሳሪና አስፈራሪ አድርገን ላክንህ፣ አንተም የላክህበትን አድርሰሃል። በአንተም ላይ ያለው ማድረስና ማስፈራራት ብቻ ነው። አንተም ባመጣኸው እውነት በካደውና የእሳት ጓድ በሆነው ሰው አትጠየቅም፣ ተጠያቂ አይደለህም ማለት ነው። ተመልከች። እሺ ሁለተኛው የአነባበብ ፋጡማ ፕሊስ አንድ ጊዜ ሚዩት ላይ ሁኚ። ሁለተኛው የአነባበብ ዘይቤ ቂራአትና የወረደበት ምክንያት ይልና አንዳንድ የመዲና አንባቢዎች ቫዮሌሽን ዋርኒንግ ዩር ላይፍ ዋዝ ፍላግ ፎር ሄት ሪፖርት እያደረጉ ነው። ሰሚት ፊድባክ ሄት ስፒች በሚል ሪፖርት እያደረጉ ነው። የጥላቻ ንግግር በማስክ ሰሚት ፊድባክ ኦኬ አንዴ ፊድባክ ኦኬ አፒል አድርግ ያለሁኝ። ኤኒዌይ ተመልከቱ፣ ኮፒ ሊንክ አድርጎ እያፋጣ ቀጥል። እሺ ተመልከቱ፣ የአካውንት ኮፒ ሊንክ አድርጉ። እሺ ሁለተኛው የአነባበብ ዘይቤ እና የወረደበት ምክንያት አንዳንድ የመዲና አንባቢዎች ደግሞ ተመልከቱ። አሬዲ አንድ ጊዜ የአነባበብ ዘይቤ ነው አለ አይደለም። በቃ የኔ ሐሳብ እዚህ ጋር ነው። የአነባበብ ዘይቤ ነው እንጂ መልእክቱ ምንም ልዩነት የለበትም። መልእክቱን የሚቀይረውና ተበርዟል የምትለውን ነገር ላንተ አይረዳህም እያልኩ ነው። እኔ ጨርሻለሁ። ኮሜንቶች አትሳደቡ እሺ። በሐሳብ ተለዋወጡ፣ አትሳደቡ። ራህመት እንዳትሄጂ፣ ሊዘጋ ነው 5 ደቂቃ ይለኛል። ኦኬ አሁን ተመልሶ መጥቷል። ኢትስ ኦኬ። ይሄው የሐሳብ ለውጥ እንደሚያመጣ ላሳይሽ። አንዳንድ የመዲና አንባቢዎች ደግሞ ተመልከቺ ወላ ተስአል ብለው በጅዝም ወይንም የማቆሚያ ምልክት አንብበውታል። ይህም የክልከላ ነሂ ምልክት አለው። ታ ፊደልን ፈትሃ በአ ድምፅ ተስአል ብለው በማድረግና ላምን ፊደል በመግታት በስኩን ነው። በዚህም አነባበብ መሰረት ትርጉሙ እኛ አንተን በእውነት አብሳሪና አስፈራሪ አድርገን የላክንህ የተላክህበትንም አድርሰህ ነው እንጂ ስለ እሳት ጓዶች እንድትጠይቅ አይደለም። ስለዚህ ስለ እነርሱ ሁኔታ አትጠይቅ ማለት ነው። አትጠየቅም ማለት ሳይሆን አትጠይቅ ነው። በቃ ጎበዝ። እሺ ጨረስክ? አዎ ጨረስኩኝ። እሺ አትጠይቅም። አትጠይቅም። ያንተ ጥያቄ ምንድነው ታዲያ? ላይኛው ላይ አትጠየቅም ነው አይደለ? ይሄኛው ላይ ደግሞ አትጠይቅም። አትጠይቅ ጥያቄ አትጠይቅ ነው። እዚህኛው ላይ ግን ጥያቄ አትጠየቅም ነው። አትጠየቅም። አሁን አንቺ ራህመት አትጠየቂም ካልኩሽና ጥያቄ አትጠይቂ ካልኩሽ በጣም የተለያዩ ነገሮች ናቸው። ወላ ተሰአሉና የሚለው ታች አትጠይቅም አትጠይቅም እኮ አትጠይቅ ጥያቄ አትጠይቅ ነው ይሄኛው። በቃ ጥያቄ አትጠይቅ። ይሄኛው ግን አንተ ጥያቄ አትጠየቅም ነው። አሁን አንቺን ለምሳሌ ጥያቄ አልጠይቅሽም ካልኩሽ እኔን መጠየቅ ትችያለሽ ማለት ነው። አልጠይቅሽም ካልኩሽ አትጠይቅም ማለት እንደዛ ማለት አይደለም። አትጠይቅም ማለት አንተ ልጠይቅህ ማለት ሳይሆን የታዘዝከውን ብቻ መስራት ነው እንጂ ባልታዘዝከው ነገር ላይ አትጠይቅም ማለት ነው። እሺ ራህመት አይ ቲንክ ትንሽ ለመረዳት እንኳን እየተቸገርሽ ያለሽ ይመስለኛል። አትጠየቅም ማለት እያብራራውልሽ ነው። አትጠየቅም ማለት ጥያቄ አትጠየቅም አንተ ማለት ነው። አትጠይቅ ማለት ደግሞ ጥያቄ አትጠይቅ፣ በቃ መጠየቅ አትችልም ነው። በዚህኛው እንትን ነው ምንድነው ጥሩ ቃል ተጠቅሟል እዚህ ላይ። እሺ ያንተ ጥያቄ አሁን ምንድነው? ቆይ እስኪ ምንድነው? እሺ እዚህ ጋር ብርዛቱ የኔ ጥያቄ ምንድነው መሰለሽ? አላህ መሐመድን አትጠይቅ ነው ያለው ወይንስ አትጠየቅም ብሎ ነው የተናገረው? ወይንም ባጭሩ ወላ ተስአል ብሎ ነው አትጠይቅምም አትጠየቅምም ይቻላል አልኩህ እኮ። አትጠይቅ ማለት ቆይ ይቻላል ሳይሆን ይቻላል አይደለም ነው የሚፈልገው። ካላስወራኸኝ እንዴት ላውራ ታዲያ? ኖ ይኸውልሽ አንቺ መጠይቅሽን አይደለም የምትመልሽልኝ። መጠይቅሽን አይደለም የምትመልሽልኝ። መጠይቅሽ እኔ ምንድነው መሰለሽ ራህመት፣ አላህ ወላ ተስአል ብሎ ነው የተናገረው ወይንስ ወላ ቱስአሉ ብሎ ነው የተናገረው?
ያነባበብ ዘይቤ ነው ብያለሁ እኮ ቅድም እኮ። አላህ የትኛውን ነው የተናገረው? ወላ ተስአሉ ነው ያለው ወይንስ ወላ ተስአል ያለው? ሁለቱንም ተብሏል። አትጠይቁምም ብለዋል። ይኸውልህ አዳም ስንት ጊዜ ነው የተናገረው አላህ? ሁለት ጊዜ። አንተ አነበብከው አይደል እንዴ? አላህ አንዱን አረፍተ ነገር ሁለት ጊዜ ተናግሮታል አላህ። ለአንድ ሰው ስለሆነ ይኸውልህ፣ ለአንድ ሰው ስለሆነ አዳምጠኝ። አትጠየቅም ባልታዘዝከው ነገር ላይ ጥያቄ የለብህም። አትጠይቅም ተተሰጠህ ነገር ውጭ ያንን ተግብር እንጂ ሌላ ነገር ጥያቄ አታምጣ ነው። ምንድን ነው? በጣም ጥሩ። ስለዚህ አላህ አንዱን አረፍተ ነገር ሁለት ጊዜ ነበር ሲሰጠው የነበረው። ምን? እሱን ደግመሽ ንገሪኝ። አላህ ሁለቴ ነው የተናገረው በእኛ አንድ ጊዜ። ለምን አንተ እንደፈለክ እልሃለሁ። እንዳረዳዴ ነው የምነግርህ እንጂ እንዳረዳድሽ እኮ አይደለም። እያንዳንዷ ፊደል የአላህ ቃል ከሆነች አላህ ወላ ተስአል ብሎ ከዛ እንደገና ወላ ቱስአል ብሎ አለው አይደል የምትይኝ? ቆይ አዳምጠኝ። የታችኛው ይሄ ትእዛዝ ለሁለቱም ነው። ይበቃሻል። ቆይ ከሌሎች ልጆች ጋር እንቀጥል። እሺ ጆኪ ሰላም፣ አንተ ነህ መሰለኝ ቀጥሎ ያለኸው። አንዴ ሰላም ወጥቼ ልግባ አንዴ። አንድ ወጥቼ ልግባ። ኦኬ እሺ ጆኪ ያንተ አስተያየት እዚህ ላይ ምንድን ነው? እዚህ ላይ አንድም ልዩነት አላየሁበትም እስካሁን ባለው ማለት ነው። ወላ ተስአልም ወላ ቱስአሉም አንድ አይነት ናቸው፣ ተመሳሳይ ናቸው። ያረዳድ ዘዴ ነው እንጂ ማለት ነው አንድ ነው። በቃ እስቲ አንተ ልዩነቱን እንደዚህ ነው በለኝ እስቲ። እሺ አትጠየቅም ማለትና አትጠይቅ ማለት አንድ አይነት ነው? አትጠየቅምና አትጠይቅ እስቲ እዚህ ጋር ልዩነቱን ንገረኝ አንተ ማለት አንተ በተረዳው ያህል አስረዳኝ እስቲ። ነገርኩህ እኮ አትጠየቅም ማለትና አትጠይቅ አንድ አይነት ነው ወይ አልኩህ እኮ። ይሄው ትርጉሙ እንደዛ ነው። ይሄኛው አትጠይቅ ነው እያለ ያለው፣ ይሄኛው ግን አትጠየቅም ነው እያለ ያለው። እሺ ልዩነቱን ንገረኝ አንተ። እንዴ አንተን ለምሳሌ ጆኪ አንተን ለምሳሌ ጥያቄ አትጠይቅ ካልኩህ አንተ አትጠየቅም ማለት ነው? እስቲ አሁን እዚህ ጋር ማለት ነው አንተ ልዩነቱን ንገረኝ። ረህመት የባስክና እንዴ አንተ ደግሞ እንዴ ጆኪ ተው እንጂ ተዋርዲ በለ እኔ ምንም አልተና የባስክ ይላል እንዴ አንተ እኮ ስህተት ለመፈለግ ነው የምትታገለው። ስህተት ለመፈለግ አይደለም። አንተ ስህተት ፈልገህ ነው። አይ ሆን ብሎ ላለመረዳት ካልሆነ አማርኛ እየተነጋገርን መቼም ሲቀጥል እሺ ምን ብዬ ልረዳህ? ቆይ አንተ አሁን ምንድነው ሐሳብህ? እስኪ ተበርዟል። ምንድነው ብርዛት የሚያሳየው? ብርዛት ማለት በነገራችን ላይ የተጨመረበት ወይም የተቀነሰበት ነው። የትኛው ትክክለኛ እንደሆነ ስትነግሪኝ ነው። አለ አንቺ ሁለት ጊዜ ተናግሯል እያልሽኝ ነው። እዚህ ጋር ሁለት ነው የተናገረው አይደለም እኮ። ይኸውልህ ትክክለኛው የት ነው ለማለት እኮ ቢያንስ ተበርዟል አይደለም የሚባለው ወይ? ካልተበረዘ ታዲያ አንደኛው ነው ትክክል መሆን ያለበት። ወይ ይሄኛው ተበርዟል ወይ ይሄኛው ተበርዟል። ብርዛትም ስተትም አይደለም የሚያሳየው። ያነባብ ዘይቤ ነው። ላስረዳህ። ለምን እዚች ፊደል ላይ አሁን ቆይ አዳምጪ። አየሽ ይሄ ነው ችግርሽ። እዚች ፊደል ላይ ለምሳሌ ከስራን ብጨምር ወይ ፈታን ብጨምር በረስኩት ይባላል። እዚህ ላይ የተደረገው ኧረ ይባልም አይደለም፣ እንደዛ አይደለም። በረዘ የሚባለው በረስኩት የማይባለው ተበረዘ የሚባለው ልንገርህ፣ ተበረዘ የሚባለው ምን ማለት መሰለህ? ትርጉሙን የሚቀይረው ነገር ሲቀላቀል ይኸው ብርዛት የሚባለው። እስኪ ራህመት ፕሊስ፣ በቃ ከአንቺ ጋር አቆማለሁ። አሁን ከሌሎች ልጆች ጋር ቀጥላለሁ ብዬሻለሁ። በጣም በቃ ልውረድልህም። ብርዛት የሚባለው በነገራችን ላይ ቡናና ወተት። እሺ እታች ሁኝና ከሌሎች ልጆች ጋር ልቀጥል። ቃሉን ትርጉሙን የሚቀይር አሁን ለምሳሌ አበበ በሶ በላ ብዬ ጽፌ ኦኬ፣ ይሄንን ነው እኔ የተናገርኩት አይደለ? ለምሳሌ ሳሚ መጣና እቺን እዚች ጋር ጨመረባት፣ አበበ በሶ ብላ ብሎ ማለት ነው። እኔ የተናገርኩት አበበ በሶ በላ ብዬ ነው። እቺን በመጨመሩ ግን በርዞታል ይባላል። 100% በርዞታል። ለምን? እኔ አልተናገርኩት። አበበ በሶ ብላ ብዬ አልተናገርኩም። እኔ ትእዛዝ አልሰጠሁኝም ብላ ብዬ። እድሜ ልኩን አበበ በሶ ሲበላ ሊውለው ማለት ነው፣ ሊኖር ነው ማለት ነው። ብላ ብሎ ነው የተናገረው ብሎ እኔ መብላቱን ኦልሬዲ አንድ ጊዜ ያደረገውን ድርጊት ነው እዚህ ጋር የተናገርኩት እንጂ ትእዛዝ አልሰጠሁትም ብላ ብዬ። ያልተናገርኩትን ሰው መጥቶ ከጨመረብኝ ከቀየረብኝ ተበርዟል ይባላል። የምን ቡና የምን ወተት
በጣም ጥሩ። አዳምጥ። እሺ ከአንቺ ጋር ልቀጥል። እሺ ታዲያ አላህ ተስአል ያለው ወይንስ ትስአሉ ነው ያለው? ሁለቱንም ነው። አትጠየቅምም ትጠየቃላችሁም ነው የሚለው ቁርአኑ። ሁለቱም ላይ ችግር የለም። እስኪ የሁለቱን ትርጉም ንገሪኝ እስኪ። የዚህኛው ትርጉም ምንድን ነው? ወላ ተሰዐሉ አነ ሰሐቢል ጀሂም አይደል የሚለው መጨረሻው ላይ። ቆይ የዚህኛውን ትርጉም ንገሪኝ። ምንድን ነው? ምን ማለት ነው? ወላ ተስአል ማለት ትርጉሙን ብቻ ንገሪኝ። አትጠየቅም ማለት ነው። ጌታ ሆይ ማይ ጋድ። ኦኬ እታችሁኝ። በቃ መረዳት አእምሮ ያለው ሰው ብቻ ከዚህ በኋላ መግባት ያለበት እንዴ። የዚህን ያህል ራህመት በቃሽ። ተመልሰሽ ማን እንዳስገባሽም አላውቅም። የዚህን ያህል አትጠይቅ ማለት ነው ትርጉሙ ይሄ። አረ ተማሩ ሙስሊሞች ፕሊስ። አረ ትምህርት ይጠቅማችኋል። እውነት መጽሐፍ ምን ይላል መሰላችሁ? ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። እንዴ አረ አእምሯችሁን ተጠቀሙ። ምንድነው ከቀለም ትምህርት የዚህን ያህል ርቃችኋል ማለት ነው? ሲነገራችሁ እንኳን ያንን እንትን ለማድረግ ይሄ ለመያዝ እንኳን የዚያን ያህል ያስቸግራችኋል ማለት ነው። አትጠይቅ ማለት ነው የዚህ ትርጉም። የዚህ ደግሞ አትጠየቅም ማለት ነው። የሰማይና የምድር ልዩነት ነው ያላቸው። እንዴ ምን ሆናችሁ ነው? ይሄንን መልሼ ስጠይቅሽ አትጠየቅም ማለት ነው ትይኛለሽ? ለዚህ ነው በእውነት እስልምና ውስጥ የምትቆዩበት ብቸኛው ምክንያት ከእውቀት ስለራቃችሁ ብቻ ነው። አንድን ነገር አንብቦ ራሱ ለመረዳት 2 ዓመት እግዚአብሔር ይድረስላችሁ። በእውነት በእንደዚህ አይነት ምክንያት ከዘላለም ህይወት የምትቀሩ ከሆነ እጅግ በጣም ያሳዝናል። በእውነት በጣም ለምን አንብቦ መረዳት እየተሳናችሁ ስለሆነ ማለት ነው። ኢትስ አንፎርቹኔት የሚያሳዝን ነው። እግዚአብሔር ይድረስላችሁ። አሁን ጥያቄ ነበር ልጠይቅና ልውጣ። አይ ምን ጥያቄ? እስልምናን ላይ እየጠየቅን እስልምናውን ሳታውቁት እንዴት አድርገን ሌላ ጥያቄ እናስተናግዳለን? ወዳጅ እንዴት አድርገን መጠየቅ ይቻላል ማለት ነው? አሁን ፕሮግራሚ አይደለም፣ ጥያቄ አይደለም። ጥያቄ መጨረሻ ላይ ምናልባት ፕሮግራሙን ሲጨርስ መጨረሻ ላይ። አሁን ግን መጀመሪያ ቁርአናችሁ የትኛው ትክክለኛ ቁርአን እንደሆነ ለዩና ከዛ በኋላ ወደ ጥያቄ እንሄዳለን። አሁን እኮ ምንም ልዩነት የሌለው ነገር እኮ ነው የተከላከለ፣ ምንም ትርጉም የሌለው ነገር ነው እያወራ ያለው ማለት ነው አንተ። አሁን እኔ የሆነ ጥያቄ ልጠይቅና መልስ። ኦኬ ምንም ልዩነት የሌለው አንድ ነው ማለት ነው። ዝም ብለህ አንተ ኦኬ ምናልባት የመረዳት ችግር እስኪ ቀላል የምትረዳውን ላሳይ። አትጠይቅም ማለትና አትጠይቅም ማለት ነገራችን ላይ ለካ አእምሮ የሚጠይቅ ነው የማይጠይቅ ነገር ላሳይ። በእውነት አእምሮ የማይጠይቅ ነገር ላሳይ። እስኪ ይሄንን አንብብልኝ። ምንድን ነው የሚለው? በል አጅብተ የሚለውን አንብብልኝ እስኪ። ቀጥል አንብበው፣ ግድ የለህም። ማንበብ ካልቻልክ ታች ሁሉ አንድ ቀጥል አልኩ። ከፈለክ ሙሉ እንቀራለን። ትርጉሙንም አታውቅ ንባቡንም አትችል። ታዲያ እንዴት አድርጌ ከአንተ ጋር እነጋገራለሁ? ኧረ በፈጣሪ ስም ቀጥል። አይገርሙም? ንባቡን አይችሉም፣ ከዛ ደግሞ ትርጉሙን አያውቁም። ከዛ ለመከራከር እንትን ይባላል ለዛ ነው እስልምና ውስጥ ያላችሁበት ብቸኛው ምክንያት ሙስሊሞች። እውነት እንነጋገር፣ በቃ ራሳችሁንም አትካዱ። ይሄንን እንትኖቹን ቃላቶቹን እንዲሁ እንዴት እንደማውጣት እንዳለባችሁ ያስተምሯችኋል እንጂ ትርጉሙን አታውቁም። ትርጉሙን ቢያስተምሯችሁ ደግሞ የአንዱን ቁርአን ትርጉም ብቻ ያስተምሯችኋል እንጂ የእነዚህን ቁርአን ትርጉሞች አይነግሯችሁም። እሱ እኮ ነው ችግር የሆነው። ከዛ ሳታውቁ ስትቀሩ ምንድነው መሰላችሁ ማድረግ ያለባችሁ? ዲክሽነሪ ታወጡና ዲክሽነሪ አውጥታችሁ እንዴት ነው መተርጎም ያለበት፣ አረብኛ ቋንቋችሁ ካልሆነ እንዴት ነው መተርጎም ያለበት ብላችሁ ተርጉሙ። ይጠቅማችኋል፣ ለነፍሳችሁ ይሆናል። ተው ግድ የላችሁ፣ በእውነት ለነፍሳችሁ ይሆናል። ይሄ አሁን ያመጣው ቁርአን ይሄ አንዱ ብቻ ነው ወይስ ግማሽ በግማሽ እንደዚህ ልዩነት አለው ማለት? ኧረ ማት 1500 ቃላት ልዩነት አለው እያልኩሽ ማለት ያኔ ሁለት ቁርአን ያኔ እንደዚህ ያኔ ነስባቂ ፍደና ሩፋ ያኔ ልዩነት ያለው ነው። የፊደላት የሐርፍ ልዩነት ሁሉ ያለበት፣ የሐረካት ብቻ ሳይሆን የፊደላት ልዩነት ያለበት። ሁለት ብቻ አይደለም፣ ልብ በይ። እዚህ ጋር 9 ቁርአን ያለው 9 ውስጥ ልዩነት አለ እህቴ። ቁርአን ቁጥር ስፍር የለውም። ሙስሊሞች ግን የተስማሙበት 20 ቁርአን አለ። እነዚህ ከ20 ውስጥ 9ኙ እጄ ላይ አድርጌ እያሳየሁሽ ነው። ይኸው
ያው እነዚህ መቁጠር ትቻለሽ። 1 2 3 4 5 6 7 8 9 9 የተለያዩ ቁርአኖች። ምንድነው ልዩነቱ? ማለት ይሄ ሁሉም 114 አንቀጽ አይደለም? አሁን እዚህ ያለው ሁሉም ቁርአን ማለት ነው። ሱራውን ቢያመሳስሉም ውስጡ የያዙት መልእክት ግን ይለያያል። መልእክቱ ማለት አሁን አንደኛው ሱራ ላይ አሁን በቀራ ላይ ይሄ አንደኛው መጽሐፍ በቀራ ላይ ሌላ ይላል፣ አንደኛው በቀራ ላይ ሌላ ይላል። ሁለተኛ አል ኢምራን ሌላ ይላል፣ ሌላው አል ኢምራን ሌላ ይላል። በሚገባ ማለት በእያንዳንዱ በሁሉም በ9 መጽሐፍ ላይ በእያንዳንዱ ውስጥ ልዩነት አለ። ለምሳሌ ሶስተኛ ቁርአን ከፍቼ ላሳይሽ። ይኸው ለምሳሌ በቀራ ላይ ሳይሆን እንትን ላይ ላሳይሽ። ሱረቱል ከፈለግሽ እንትን ላይ ላሳይሽ። ሱራ 3 146 በዚህኛው ቁርአን ሱረቱል ኢምራን ከፈለግሽ በሱራ እንኳን እያንዳንዱ ከፋቲሃ በተጀምሪ ልዩነት አለ፣ በቀራ ላይ ልዩነት አለ፣ ኢምራን ላይ ልዩነት አለ፣ ኒሳ ላይ ልዩነት አለ፣ አልመይዳ ላይ ልዩነት አለ። እያንዳንዷ ላይ ልዩነት አለ። እያንዳንዱ ሱራ ማለት እያንዳንዱ ሱራ ውስጥ ልዩነቶች አሉ። አሁን እንዳመጣው ያኒ ወይ በዶማ ወይንም በሩፋዕ ነስባ ነው ወይስ ዝም ብሎ አዲ ኖርማል ፊደሉ? ለምሳሌ ፊደሉም የሚለይ ይሄው ፊደሉ የሚለይ ላሳይሽ። ለምሳሌ ሱራ 43 አልዙኽሩፍ ይታይሻል። አልዙኽሩፍ 19ኛው አያ ላይ ስትሄጂ በነገራችን ላይ የቁጥርም ይኸውልሽ የቁጥር ልዩነት ያንቺ ቁርአን ለምሳሌ ሱራ 43ን ብትከፍቺ ያንቺ ቁርአን ሐሚም አንደኛው አያ ነው። አየሽ? እዚህኛው ቁርአን ላይ ግን ሐሚም ከሁለተኛው አያ ጋር አንድ ላይ ደባልቀው ነው አንድ ብለው ራሱ የሚቆጥሩት። ቁጥር አሰጣጡ ላይም ልዩነት አለ። ይሄ ትርጉም አያበላሽም። ይሄ ኖ ትርጉም ማበላሸት አይደለም። ይኸውልሽ ለምን መሰለሽ አሁን የሚቀጥለውን አያ ሳሳይሽ ይሄ ወጃሉል የሚለው በዚህኛው ቁርአን መሰረት 18ኛው አያ ላይ ነው ያለው። በአንቺ ቁርአን መሰረት 19ኛው ላይ ነው ያለው። ለዛ ላይ የተለያየ አያ ነው የምታነበው ብለሽ እንዳትይ ስለፈለኩ ነው። ቁጥሩ ላይም ልዩነት ስላለ ቁጥር አሰጣጡ ላይ። ስለዚህ በአንቺ ቁርአን ላይ 19ኛውን አያ ከፍተሽ መመልከት ትቻለሽ። በዚህ ቁርአን 18ኛው አያ ማለት ነው እንደዚህ ይላል። ይኸውልሽ ወጃሉል አልመላኢከተ አለዚና ሁም ኢንደ ራህማኒ ኢናሳ ይላል። ይኸውልሽ ይሄ ኢንደ ራህማን ነው የሚለው እዚህኛው ቁርአን። ያንቺን ቁርአን ግን ከፍቼ ላሳይሽ። ያንቺ ቁርአን እጅሽ ላይ ያለው ግን አንቺን መከተል ትችያለሽ ከፈለግሽ። ይኸውልሽ ይኸው ዙክሩፍ ልክ ቅድም ያልኩሽ ሐሚም ለብቻ አንድ አያ ነች እዚህ ላይ። በዛ ምክንያት ወጃአሉ ለሚለው ስንተኛው አያ ነው? 19ኛው አያ ነው እዚህ ላይ። ከዛ ወጃአሉል አልመላኢከተ አለዚና ሁም እዚህኛው ላይ ተመልከቺ ኢባዱ ራህማኒ ኢናሳ ይላል። አየሽ? ኢባዱ ራህማኒ ኢናሳ። ይሄኛው ግን ምንድን ነው ያነበብኩልሽ ቅድም? ኢንደ ራህማኒ። ይሄ ፊደሎቹም የተለያዩ ነው። እዚህ ላይ ባ ነው ፊደሉ፣ እዚህ ላይ ግን ኑን ነው ፊደሉ። ኢባዱ ኢንደ ትርጉሙ ያኒ ኢባዱ ማለት የአላህ ባሪያ፣ ኢንደ ራህማን ማለት ዘንድ ማለት ነው። አላህ ዘንድ ኢንደ ራህማን አላህ ዘንድ ኢባዱ ራህማን ኢባዱ ራህማን የአላህ ባሮች ማለት አይደለ? ኢባዱ ራህማን የአላህ ባሮች። ትክክል፣ ልክ ነሽ። ኢባዱ ራህማን የአላህ ባሮች። ይሄኛው ደግሞ አላህ ዘንድ የሆኑት ማለት ነው። ራህማን የአላህ ባሮች። ምን ነው አሳቀሽ? እዚህ ቢናቀል ወደ ከባድ ነው። ኡስታዞችን እንጠይቃለን ዙር ኢንሻአላህ። ጠይቂ። መልካም። እኔም እንድትጠይቂ ነው ይሄንን እያሳየሁሽ ያለሁት። ክርስቲያን ቤት አልነበረም መተሽ ይሄንን ለመጀመሪያ ጊዜ ማየት የነበረብሽ። ግን የማይነግሩሽ ለምንድን ነው መሰለሽ? ለእስልምና የሚቀለው ነገር አንድ መጽሐፍ እኮ ነው ያለን ከሰማይ የወረደ
ለመሐመድ የተሰጠው ለ1400 ዓመት ያልተቀየረ ማለት ለነሱ ቀላለው ግን 20 ቁርአን አለ 20 ቁርአን ውስጥ እንደዚህ አይነት ልዩነት የትርጉም ልዩነት እያለ ማብራራት በጣም ሰፊ ሰዓት የሚወስድ ነው። ስለዚህ የሚቀላቸው እነሱ መደበቁ ላይ ነው። እንደዛ መሆን የለበትም። እኔ ቁርአን ልፈት እንደንደ ማለት አሁን ብዙ ቁርአን ደርድረህ ማለት ዙክሩፍ አሁን የከፈትከው ማን ነበር? ዙክሩፍ ገጹን ከፈለግሽ 489 ላይ መሄድ ትችላለሽ። ይሄው ያኔ አሁን የቴሌፎኔ ላይ ያኔ በቁጥር ያሳየኛል። እዚህ ደግሞ መጽሐፉ አለ። መጽሐፉን ብሄር ደግሞ ክፈችው፣ ሁለቱንም ክፈችው። አዋዛ ይወጣልኝ። ደስ ያለሽን ክፈች አንቺ። ኦኬ እሺ፣ እስከዛ ድረስ ላይን ቢስታክ ክርስቲያን ነው ሼር እያደረጋችሁ ቶሎ ታብታብ አድርጎ። በነገራችን ላይ ኮፒ ሊንክ ሼር ምናምን ስታደርጉ ብዙ ሰው እይታ ብዙ ሰው አይኖች ላይ ትገባላችሁና ኮፒ ሊንክ እና ሼር አድርጉ። ያ መልእክት ለሙስሊሞች ግን እዚህ ጋር የምናሳያችሁ ነገር እናንተን ለማታለል ለማምታታት ሳይሆን ለዘመናት ሲነገር የነበረው ውሸት ስህተት እንደሆነ ቁርአን ሐርፍ በሐርፍ ሐረካት በሐረካት አንድ አይነት ነው ዓለም ላይ ያለው የሚባለው ውሸት እንደሆነ በአደባባይ ማሳየት ስላለብን ነው። በአደባባይ እንዴት አንድ እምነት እንደ ተቋም ይህንን ነገር እንዴት ነገር ማን ነው የሚያወራው? ፋጡማ ተመልሰሽ መጣሽ? ልናገር እንዴ? ትንሽ ችግር አለ ከአንቺ ጋር ለመግባባት መሰለኝና ያስቸግራል። ለማሳሳት ፈልገህ እንዲሆን አንሳሳትም። ቁርአን ምንም ችግር የለበትም። አንተ ነህ ችግር ያለከው እንጂ ቁርአን ምንም አይነት ችግር የለበትም። አንተ ግን መጀመሪያ ወንድ ላይ ከማምለክ ውጣ። በልት አታምልክ። እሺ መስቀል አታምልክ፣ አትስከር። አሁን ይሄ ምንም የሚያናድድ እንደዚህ ገብቶ የሚያሰድብ ነገር ነው። ለምን ያናድዳችኋል? እውቀት ማጣት ነው በነገራችን ላይ እንድትናደዱ የሚያደርጋችሁ። እሺ ሰላም አለይኩም፣ እንዴት ናችሁ? ፋጡማ ወጣሽ? ቆይ አንድ ጊዜ ያሁኑ ቦታ ሙና አንድ ጊዜ ቆይ ልንገራት፣ እንደዚህ ተሳድቦ መሄድ አግባብ እንዳልሆነ። ያሁኑ ቦታ እስከሳየኝ። እሺ እኮ አንድ ጊዜ ልናገር። ተመስራችሁ ቁርአን ተበረዘም አልተበረዘም ቆይ ተመስራቿ ቁርአን ላይ በረዘክ አልበረዘ ተበረዘን አትበል። ሙና ለዛች ጋር አንድ ጊዜ በቃ እሺ፣ ሚውት ለምን ሆኖ ነው የሚያሳየው? ማንኛውም ቁርአን አንዴ ሚውት እንዴ፣ ለምንድን ነው ሚውት የማይሆነው? ተወርደኝ ልንገርህ፣ ቁርአን ምንም ሚውት ላይ ሁኚ እባክሽን አንድ ጊዜ እንኳን ያለህን አንድ ቴንክ ዩ። እሺ አንድ ጊዜ ቆይ ልናገር እያልኳችሁ ፕሊዝ በመሀል አትግቡ። እና ቅድም የተሳደብሽው ልጅ እግዚአብሔር ይረዳሻል፣ በእውነት እግዚአብሔር ይረዳሻል። ጸልይ፣ እውነተኛን መንገድ እንድታገኝ ብቻ ከእንደዚህ አይነት ከስድብ ህይወት እንዲያስወጣሽ። በቃ ይገባኛል ለእምነትሽ ቅናት የተነሳ ውስጥሽ እንደሚቆጣ፣ ግን እዚህ ጋር እኛ ማንም የተሳደበ ሰው የለም አይደል? የተሳደበ ሰው የለም። ምላሽ ካለ ምላሽ በእውቀት መነጋገር ነው። መግባባት ካልቻልን ደግሞ አለመግባባት ነው። በቃ ምንም መሰዳደብ ምናምን አያስፈልግም። መሰዳደብ የሚመጣው ከምንድን ነው? ከስጋ ፍሬ የሆነ አምላክን ካለማወቅ የሚመጣ ነገር ነው። እና ያንን ከስጋ ፍሬ ደግሞ አንድ ቀን እውነተኛውን አምላክ መንፈስ ቅዱስ ደግሞ ሲገለጥልሽ የዛኔ የተረጁ ይሆናል። እግዚአብሔር ይርዳሽ። ግን ለማንበብ ለመጠየቅ ሞክሪ። አሁን እንትና ተመስራቿ ከአንቺ አንድ እርምጃ ተራምዳ የሄደች ልጅ ነች። ለምን በቃ አይኗ እያየ አይንን እንቁላል ያደርገው አትልም። ሄጄ ኡስታዞቼን እጠይቃለሁ አለች። ጎበዝ፣ እንዲህ አይነት ሰው ነው የሚያስፈልገው። በቃ ሄዳችሁ ጠይቁ። ከዛ የሚመለስላችሁ መልስ አእምሯችሁን የሚቀበለው ከሆነ ለራሳችሁ ለአእምሯችሁ ነው የምንተወው። እሺ ሙና እዚህ ሁለቱ ቁርአን ላይ ሱራ 43 19 ያልኩሽ አንቺ ቁርአን ላይ 19ኛው አያ ዙክሩፍ ያኔ አግኝቼዋለሁ እና ቁጥሩ ስንት ነበር? 19ኛው አያ ኦኬ። ሙና ማይክሽን አንሺና ሀሲፍ እንኳን ደህና መጡ። እሺ ሙና አለሽ? ማይክሽን ክፈቺ።
ኢንቪቴሽን ልኬልሻለሁኝ። እሺ ኦኬ። አንቺ የትኛው ቁርአን ትክክለኛ ነው ብለሽ ነው የምትቀበዩ? ቁርአን ነው። ሁለት አይነት ቁርአን የለንም ወንድሜ እኮ። እሺ የትኛው ነው ከነዚህ ሁለቱ? አሁን ልዩነት አይተሻል አይደል? ምንም አይነት ልዩነት የለውም፣ አንድ አይነት ናቸው እያልኩ እኮ ነው። እሺ ያንቺ ቁርአን ሱራ 43 ላይ ምንድን ነው የሚለው? እሺ ይሄ ወጀአሉል መላኢከተ ወጀአል መላኢከተ አለዚነ ሁም ኢባዱ ረሕማኒ ኢናሰን። እሺ ቆይ በቃ እዚህ ጋር ሙሉውን ባታነቢም ችግር የለም። ልዩነቱን እዚህ ጋር ላሳይሽ ስለፈለግኩ ነው። እቺ ቃል ኢባዱ ብለሽ ነው አይደል ያነበብሽልኝ? ይሳባላው ሱኩን ስለ ኢባዱ። እሺ አይ የምን ስኩን? ኢባዱ እዚህ ጋር አንድ ቁጥር የምትመስል የለችም? አሊፈን ኢባዱ። እሺ ስኩን አይደለችም ብዬ ነው። እሺ ይሄኛውን ሁለተኛውን ቁርአን ግን አንብቢልኝ ምን እንደሚል። ወጀአሉል መላኢከተ መላኢከተ አለዚነ ሁም ኢንደ ረሕማኒ አንተ አይደሉም። እሺ ምን ልዩነት አለ? ምን መጣ ልዩነት? ይሄ ምንድን ነው ያልሽኝ? ይሄ ኢባዱ አልሽኝ አይደለ? ኢባዱ ረሕማኒ። ይሄኛውስ ኢንደ ነው። ኢባዱ ማለትና ኢንደ ማለት አንድ አይነት ነው? ኢንደ ረሕማኒ ይሄ ቃልና ይሄ ቃል አንድ አይነት ነው? አለዚነ ሁም ወዴት ነው የምትወስደኝ? ይኸውልሽ እዚህ ጋር ኢባዱ ብለሽ አነበብሽልኝ አይደል? ይሄ ስክሪፕቱ አለበት ካለ አለዚነሁም ይላል እሱ ጋር አለዚነሁም ኢባዱ። አዎ ይሄኛው ግን አለዚነሁም ኢባዱ ረሕማን። ይሄ ስክሪፕቱ ያለበት ይሄ ኢንደር ረሕማን ነው። ይሄ ኢባዱ ረሕማን ነው። አረ ወንድሜ አንድ አይነት ነው። ተው ምን እየሆንክ ነው? እስኪ ጣቴን ምናልባት እንደዚህ አድርጌ ላሳይሽ። እዚህ ጋርና እዚህ ጋር ይኸው አውራ ጣት ያለበትና የምልክት ጣት ያለበትን ይሄ እስኪ ተመልከቹ። ኢንደር ረሕማን ማለትና ኢባዱ ረሕማን ማለት አንድ አይነት ነው። አለዚነሁም እዚህ ጋር ነው እጅ አውራ ጣት ያለብህን ይኸው አለዚነሁም ኢንደር ረሕማን ይላል። እሺ ከላይስ አለዚነሁም ኢባዱ ረሕማኒ። ታዲያ ሁለቱ አንድ አይነት ናቸው? እሺ ቁጥራቸው አንድ ነው? አዎ ይሄው እንደ ረሕማን። አዎ ይሄው ሱራ 43 እኮ አልኩሽ። ይሄው እዚህ ጋር ኢባዱ ጨምሮበታል። እዚህ ጋር እንደ ረሕማን ይላል፣ እዚህ ጋር ኢባዱ ይላል። እሺ ምንድነው ልዩነታቸው የምትለው አንተ? አሃ የትኛውን ነው አላህ ኢባዱ ብሎ ነው አላህ የተናገረው? እንዳ ብሎ ነው? እንዴት ነው አንድ የሆነው? ሙና ፊደላቸው እየተለያየ አንድ ማለት ነው በቃ እሱ እንደ ማለት በብዙ አይነት ይተረጎማል። አሃ ኢባዱ ማለት ዘንድ ማለት ነው። ለምን ኢባዱ ማለት ባሪያ እንደ ማለት ነው፣ ያላህ ባሪያ ማለት። አዎ ታዲያ እንደ ማለት ደግሞ ዘንድ ማለት ነው ካልሽኝ እንዴት ሆኖ ነው አንድ የሚሆኑት ሁለቱ? እንደ ረሕማን ባላህ ቦታ በፈጣራችሁ ዘንድ ነው። አዎ እኮ አላህ የትኛውን ነው የተናገረው? እንደ ረሕማኒ ነው ያለው ወይንስ ኢባዱ ረሕማኒ ነው ያለው? ኢባዱ ረሕማኒም እንደ ረሕማኒም አንድ ናቸው። ሁለት በፊደል የሚለያዩ ቃላቶች እየተመለከትሽ እንዴት ነው አንድ ነው የምትይኝ? እኮ አላህ የተናገረው የትኛውን ነው? እኔ አሁን ለምሳሌ ቃል ከተናገርኩኝ ቃሉ አንድ ነው አይደለ እንዴ? ኢባዱ ብሎ ነው የተናገረው አላህ ወይንስ እንደ ብሎ ነው የተናገረው? እኔ ቁርአን አንድ መሆኑን ነው የማውቀው። እኔ ሁለት አይነት ቁርአን ይዘህ መጣ እኔ አላውቅም። አንድ ቁርአን መሆኑን ነው የማውቀው እኮ። የትኛው ነው አንደኛው ቁርአን? ትክክለኛው የትኛው ነው? ያኔ እንደ ረሕማን የሚለው ነው መሆን ያለበት። ላንቺ እንደ ረሕማን የሚለው ነው። ኢባዱ ትክክል አይደለም?
እንደረህማ ኢባ እዚህ ጋር እኮ አለዚናሁም ኢባዱር ረህማን አይደል የሚለው እዚህኛው ላይ አለዚናሁም እንደረህማን። እሺ ልዩነታቸው ምንድነው ነው? እኔ ብዙም ትርጉም አላውቅም የኔ ወንድም፣ እኔ ብዙም ትርጉም ስለማላውቅ የሁለቱ ትርጉማቸውን እንዴት ነው ተረጎምሽልኝ እኮ ራስሽ እኮ ኢባዱ ማለት ባሪያ ማለት ነው፣ እንደ ማለት ዘንድ ማለት ነው። ስለዚህ መላእክቱ አላህ ባሪያ የሚያቆታ ወስደዋለውና እንትኑን ጎበዝ። አዎ እንደዛ። ስለዚህ አንድ አይደለም ቁርአን አንድ አይደለም። ምንም አይነት በቁርአን ምንም አይነት ውሸት አገኛለሁ ብለህ አትልፋ። በርግጥ ይሄው እያሳየሁሽ እኮ ነው። አይ እኔ ብዙም እውቅና የለኝም ብያለሁ፣ እውቀት የለኝም ብዙም ያቁል። እስኪ የጎደለ ቃል እዚህ ጋር ላሳይሽና ምናልባት ይሄንን አላህ ተናግሮታል ወይስ አልተናገረውም የሚለውን እስኪ ሱራ 57 ሱረቱል ሐዲድ። እኔ ብዙም አላቅም ብያለሁ። እኔ ብዙም አላቅም። እኔ ገና ተማሪ ነኝ፣ ብዙም አላቅም። ኦኬ እሺ ችግር የለም። 500 እኔ አላቅም ብዙም ከሚያቆጥ ጋራ ምናልባት በእህታችን ማለት ነው። እኔ ተማሪ ነኝ። እኔ አላቅም ምናምን ስትይ ማለት ነው የሚያውቁትም ያለመተቸት ማለት አሁን እሱ እንትን ለማግኘት ነው ምናምን ነገር ትችት ውስጥ ባትገቢ ሁሉ ነገር በፍቅር እዩ ለማለት ነው። እውነት እኔ ምን አልኩ አሁን ታዲያ? እኔ አላቅም ያቁጥን ለምን ኢንቫይት አታደርጊም? ሙና ምንድነው መሰለሽ፣ እኛ ዋናው ሐሳቤ ምንድነው መሰለሽ፣ አንደኛ ነገር አሁን ይኸውልሽ አንቺ ራስሽ ስትይ እንደነበረው እኔ ቁርአን አንድ እንደሆነ ነው ማቀው ከየት እንዳመጣህ አንተ አላቅም ብለሽ እያልሽ ያለሽው። እኔ ዋናው ዓላማዬ እዚህ ጋር ምንድነው መሰለሽ፣ ይኸው እድሜ ልካችሁን አንድ ነው ብለው ሲነግሯችሁ የነበረው ነገር ትክክል አይደለም። ሄዳችሁ መጠየቅ አለባችሁ። ካመናችሁ አይቀር እምነታችሁም። አዎ መልካም ጥሩ። ያንቺ በጣም በቃ አንቺ እኮ ጎበዝ ነሽ አልኩሽ። ለምን ሄጄ ጠይቃለሁ ብለሻል። እንደሌላው እዚህ ጋር አይኔን እንቁላል ያድርገው አላልሽም። በቃ መልካም ጠይቂ። መበረዝ አለመበረዙን እዚህ ጋር አንድ መሆን አለመሆኑን ጠይቃለሁ። ጎበዝ ምሳሌ ነው እንጂ የሰጠሁሽ ብዙ ማአት ምሳሌዎች እንደዚህ አይነት ልሰጥሽ እችላለሁኝ። እሺ እኮ እኔ አላቅም ብያለሁ፣ እጠይቃለሁ። አሁን ገባኝ። እሺ መልካም። እሺ የገቡ ሌሎች ሙስሊሞች ስላሉ ከነሱ ጋር ልነጋገርና እነሱን እስኪ አዳምጫቸው ምናልባት። እሺ ሰላም ሞሃ። ሰላም እንዴት ናቸው? እግዚአብሔር ይመስገን። የአሁኑ ቦታ መልሰው እስኪ አሁን ያሳየከው። እሺ ይኸው እዚህ ጋር ቃሉን ሙሉ ተረጉምላለሁ፣ ልዩነቱን ትነግረኛለህ። እሺ ምን እንደተበረዘ ማለት ነው። መበረዝ ማለት ነው አንድን ነገር ትርጉሙ ሙሉ ከአንድ ወደ ሌላ ነገር መቀያየር ወይ በመሃል ሌላ ነገር መቀላቀል አይደለ? ይሄ የተለያየ ነገር ምን አለው? ይሄ አሁን እዚህ ጋር የሚለው አላህ ዘንድ ያሉ መላእክቶች ይላል። እንደ ረህማን መላእክቱ ሁለቱም መላእክቶችን አደረጉ ነው የሚለው። ሁለቱም ምንድን ልዩነቱ? ኢባዱ ማለት ነው ትርጉሙ። አንዱ ቦታ ላይ ደግሞ ባሪያዎች ይላል። ባሪያ ናቸው። እዚህ ጋር ደግሞ አላህ ዘንድ ያሉ ተባለ። ባሪያዎች ሆኖ አላህ ዘንድ ያሉ ተባለ። ምን ልዩነቱ? ጥሩ መልካም። ስለዚህ በቃላት የሚለያዩ ቁርአኖች አሉ ማለት ነው አይደለ? እዚህ ጋር ቁርአን ተበርዟል፣ ግን አንድ አይደለም። አንተ ያቀረብከው እዚህ ጋር ተቀምጦ ችግር የለም። ወደዛ እንመጣለን፣ ስለመበረዙ እንመጣለን። አንድ ይሄንን እንጨርስና ወደ መበረዙ እንመጣለን። ሁለት በቃላት የሚለያዩ ቁርአኖች አሉ አይደለ? ይሄ ትርጉሙን አይቀይርም ነው እኮ ያልኩኝ። አንተ ፕሊዝ ሞሃ በቃላት የሚለያዩ ቁርአኖች አሉ ወይስ የሉም ማለት የፈለከው? በቃላት የሚለያዩ ቁርአኖች አሉ ወይስ የሉም? ይሄ አቀራር 10 አይነት አቀራር አለ። ከአስሩ በአንዱ እንደዚህ መጣ ቁርአኑ ወረደ፣ ግን ምንም አልቀየረውም። ቁርአኑን ትርጉሙን አልቀየረውም። ፕሊዝ የጠየቅኩን ጥያቄ ብቻ ሞሃ፣ ይሄን የማያውቁ ሰዎች እንደ ትልቅ ነገር የተከተሉ ነው። ሞሃ እባክህን የጠየቅኩን ጥያቄ ይኸውልህ፣ በቃላት የሚለያዩ ቁርአኖች አሉ ወይንስ የሉም ነው። ፊት ለፊታችን እኮ እያየነው ነው። ለምንድን ነው መመለስ የከበደ? ፊት ለፊት እኮ ይኸው እኮ እያሳየው ነው። በቃላት የሚለያዩ ቁርአኖች አሉ። አየህ፣ እኔ የምጠይቅ ጥያቄ ኢንቴንሽን አለው። ለምን እንደሚያስፈራችሁ። አዎ የተለያዩ ቁርአኖች አሉ ማለት እንደሚያስፈራችሁ ይኸው ፊት ለፊት በቃላት የሚለያዩ ቁርአኖች እያየን ነው። አሁን ድጋሚ ልጠይቅህ፣
በቃላት የሚለያዩ ቁርአኖች አሉ ወይንስ የሉም? መልስልኝ እስኪ። ማይክን ክፈት። ሙይት አታርገኛ። ልዩነት የሚፈጠር ነገር አይደለም ይሄ፣ ልዩነት የለውም። ገባኝ። በቃላት የሚለያዩ የመጨረሻ እድል እዚህ አንቀጽ ላይ ተፈተገው አላህ ዘንድ ያሉ ኦኬ፣ በቃ የመጨረሻ እድል ሚውት አድርጌያለሁ። ቀጥታ ጥያቄውን መልስ። በቃላት የተለያዩ ቁርአኖች አሉ ወይንስ የሉም? የመጨረሻ እድል ነው። ማትመልስ ከሆነ ፕሊስ ታች ውረድ። ሙይት አታደርጉኝ። አላህ ዘንድ ያሉ ባሪያዎች አያችሁ እንዴት እንደሚያስፈራቸው በቃላት የሚለያዩ ቁርአኖች አሉ ብሎ መናገር። ለምን ለማምታታት አይመችም። ለሌላ ጊዜ አንድ ቁርአን ነው የምትለው ነገር አስቸጋሪ ነገር ነው የሚሆንባቸው። አይመችም። ይሄው በቃላት የሚለያዩ አይናችን እያየ እኮ ነው። አይናችን እያየ ነው አይደል? ይሄው ቃሉ ይለያያል። አንድ ቁርአን ነው ይሄ፣ ሁለተኛ ቁርአን ነው። መናገር ግን ከአፋቸው ግን አትወጣም። ለምን እንደዚህ ትሆናላችሁ? እኛ እኮ በእውነት እንታዘባችኋለን። እንደዚህ እያደረጋችሁ ነው የሚሸፋፈነው ነገር። እሺ ሌላ የገባ ሰው ስላለ ኢምራን አልኢምራን እኔ ልጠይቅ። እስ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እሺ ይሄ ታችኛውን ቁርአን አንተ ከየት ነው ያመጣው? ገዝቼ ይሸጣል። እሺ አሁን ቁርአን የወረደው በአረብኛ ነው። ሁሉም ነገር በአረብኛ ነው። ይሄ ቁጥሩ ያለው በእንግሊዝኛ ነው ተጽፏለው። እኔ ይሄ ዛሬ ገና ማየቴ ነው ገርሞኝ ነው የገባሁት። እዛ ጋር እንትኑ እንደተለያየ አይቻለሁ። የተለያየ ነው። አንዱ ይባዱ አንዱ እንደ የሚለው ኦኬ። ግን ይሄ እንደዚያን ቁርአን ብዙ ቁርአን አይቻለሁ እና በብዙ ቁርአን ቀርቻለሁ። ግን በቁጥር በዚህ አይቻላቅም። እሺ በአረብኛ የተጻፈው አሁን ያኛው ነው ታስቲ ነው ከዛኛው ጋር የሚመሳሰለውን ቁርአን አምጣልኝ። ከዚህ ጋር ማለት ነው ቁጥሩ በአረብኛ የተጻፈውን ቁርአን አምጣና ከፈተና አጠገብ ላጠገብ አድርገው። እሺ መልካም። ስለ ከዛኛው ጋር ነው የምታመሳሰለው። በአረብኛ ከጻፈው ጋር ነው በአረብኛ የተጻፈውን ይዘህ ከፍተልኝ። እሺ እኔ ይሄን አይቻላቅም። ለዛ ነው እኔ እሺ እሺ ይሄው በአረብኛ የተጻፈ ይሄን ሁለቱን ላመሳስልልህ። ይሄው ይሄ የመጀመሪያው ነው አይደለ? ኢባዱር ረህማን የሚለው ይሄው ቁጥሩ ይሄ በአረብኛ የተጻፈ ያው አይደል? ይሄው ኢንደር ረህማን ተመልከት። ይሄው ይሄና የታለ ይሄ ማለት ነው ጣት ያለበት ይሄው ይሄ እዚህ ጋርና እዚህ ጋር እያየህ ነው። አዎ እያየሁ ነው። ይሄው እኔ ማወቅ የፈለኳት እቺ ብቻ ነው ማወቅ የፈለኬ። ስለዚህ እኔ ይሄን አይቼ ጠይቃለሁ ማለት ነው እንዴት እንደዚህ እንደሆነ። እኔ ያኛውን አይቼ ስለማላውቅ ነው የገባሁት ማለት ነው እንጂ ላስረዳ እንደዚህ ነው ሳይሆን ገባኝ። ይኸውልህ እኛም አላማችን ምንድነው መሰለህ ይሄንን ምናልባት አንተ እውቀት ስላነሰ ሳይሆን በጣም እጅግ በጣም ብዙ ሙስሊም ምናልባት ከ95% በላይ ሙስሊም እነዚህን መጽሐፎች አይቶ አያውቅም። ለምን ትኩረት አይደረግበትም? እስልምና ላይ ባይነሳ ይመረጣል። ይሄ ባይነገር ይመረጣል። ለምን አንተ እንግዲህ እድሜህን ምናልባት 20ዎች ውስጥ ወይ 30ዎች ውስጥ ያለህ ልጅ ነህ። 20 ዓመት 30 ዓመት እስልምና ውስጥ ስትቆይ እነዚህን ነገር የማታይበት ምክንያት ስላለው ነው። ሰምተህ ራሱ ምክንያት ስላለው ሳይሆን እኔ ስለዚህ ስለ ቁርአን ዝም ብዬ ነው እንጂ የቀራሁት እንደዚህ አትኩራይቼ አፍዤ ምናምን አይደለም። ግን ቀርቻለሁ። መስማትም ግን ነበረብህ። ቢያንስ በቃላት የሚለያዩ ቁርአኖች አሉ። አሁን 30 ጁዝ ቁርአን እንዴት ነው? እኔ እኮ ጀስት ቀራው ነው ያልኩት። ቁርአኖች ሁሉ ውስጣቸው ልዩነት አለባቸው። ሁለት አይደለም። መቼ ነበረ ገስት ስለክለ አላስገባኸኝም እና አንተ ጋር ያለው ብቻ ነው የሚለያየው። እኔን አይቼ ነበረ። ኖ እኔ ጋር ብቻ ያለው ሳይሆን ይኸውልህ ራስህ ራሱ ሄደህ የምታይበትን መንገድ ላሳይህ። በሶፍት ኮፒ መግዛት ካልቻልክ እንትኑን መጽሐፉን ሃርድ ኮፒውን መግዛት ካልቻልክ እንደዚህ በሶፍት ኮፒ የት ታገኛለህ መሰለህ? ተመልከት። ቁርአን ፍላሽ። እሺ ተመልከቱ። ይሄንን ድረገጽ በነገራችን ላይ ድሮ መጀመሪያ ይሄንን ርዕስ ማንሳት የጀመርኩኝ አካባቢ ላይ
ከሆነች ነጭ ሙስሊም አረብ ሙስሊም ልጅ ላይ ነው ያገኘሁት ይህንን ድረገጽ እና ምን ትላለች? ሙስሊሞቹን አስቀምጣ ድረገጹን አላሳያችሁም፣ ክርስቲያኖቹ ይህንን ካገኙ እንትን ያደርጉታል፣ የተለያየ ቁርአን እኮ እያሉ ሊያሳዩ ስለሚጠቀሙበት ቀስ አድርጌ ነው ማሳያችሁ ምናምን ስትል በዛ መሀል ነው ያገኘሁት። በነገራችን ላይ የዛሬ 2-3 ዓመት በፊት ማለት ነው። እንዲያው ምን ያህል እንዳይታይ ራሱ እንደሚፈልጉ እኔ ግን ችግር የለም ራሳችሁ ገብታችሁ እንድታዩት። ያው ይሄ የሙስሊሞች ድህረ ገጽ ነው። እዚህ ላይ ገብተህ ቁርአን ፍላሽ ቁርአን ድህረ ገጹም ይኸው በዚህ ማግኘት ትችላለህ። ይኸው እንደዚህ ስትከፍተው እዚህ ላይ ስትከፍት መጀመሪያ የሚመጣልህ ቁርአን እንዲያውም እንደዚህ ላድርገውና ይኸውልህ መጀመሪያ የሚመጣልህ ይኸው መዲና ሙስሐፍ የሚለው የሐፍስ ቁርአን ወይንም እናንተ ቤታችሁ የምታነቡት ቁርአን ነው መጀመሪያ የሚመጣው ሐፍስ የሚባለው እና እሱን ከፍተህ ለምሳሌ እዚህ ላይ ስትጫነው ሱራዎቹን ይከፍትልሃል፣ አያዎቹ ቁርአኑንም እዚህ ጋር ይከፍትልሃል። በዚህ በኩል ይኸው 43 ላይ ነው ያለሁት። እናንተ እጅ ላይ ያለው ቁርአን ጋር እንደሚመሳሰል ተመልከት። 43ኛው አያ እዚህ ላይ ኢባዱ ነው የሚለው ይሄኛው። ተመለስ እያሳየህ ስልክ ገብቶበታል መሰለኝ። ኢምራን አለ ኢምራን ወርዶ ሄደ ውረድ አሉት መሰለኝ። ሌሎቻችሁ ግን ለምትከታተሉ ግን ይሄኛው ቁርአን ተመልከቱ። ሁለተኛውን ቁርአን ደግሞ ወደኋላ ስትመለሱ ወደ ታች ስትወርዱ ይኸው እዚህ ጋር የተደረደሩ ቁርአኖች አሉ። ይሄኛውን መክፈት ትችላላችሁ። እዚህ ጋር ዋርሽ የሚለውን ማለት ነው። እሱን ስከፍቱ ይኸው ቁርአኑ ከነ ገጾች ያመጣላችኋል። ዙኽሩፍ ላይ ነው ያለሁት። ይሄኛውን ደግሞ ተመልከቱ ምን እንደሚል ያው ወጃሉ ለሚለው በዚህኛው መሰረት ኢንደር ረህማኒ ነው የሚለው። ስለዚህ ማግኘት ትችላላችሁ። ይሄኛውንም ሶፍት ኮፒውን ኦንላይን ማግኘት ትችላላችሁ። ግን የምትፈልጉት ይሄኛው በብዛት ስለሚታተም ስታንዳርድ እንዲሆን ወይንም በስፋት እንዲገኝ አድርጎታል። ይሄ እናንተ እጅ ላይ ያለው የሐፍስ ቁርአን ማለት ነው። ስለዚህ ኢንተርኔት ላይ ገብታችሁ ወይ ፕሌይ ስቶር ላይ ገብታችሁ ቁርአን ብትሉ ዝም ብላችሁ ቁርአን ብትሉ ይሄ ነው አውቶማቲክሊ የሚመጣው። ግን ፕሌይ ስቶር ላይ ገብታችሁ ለምሳሌ እስኪ ዋርሽ ቁርአን ብላችሁ ታይፕ አድርጉ። ይሄንን ጻፉና ቁርአን ብላችሁ ካጠገቡ ጻፉ ይመጣል። አማዞን ላይም መግዛት ትችላላችሁ። በነገራችን ላይ አማዞን ላይ ገብቼ ላሳያችሁ፣ ውጪ ላይ ያላችሁ መጽሐፉን እንዴት መግዛት እንደምትችሉ ማለት ነው። ዋርሽ ቁርአን ይኸው ተመልከቱ። አማዞን ላይ ተጅዊድ ቁርአን ሆል ቁርአን ዋርሽ ናሬሽን ይላል። $55 ነው ይላል። 55 ብር በኢትዮጵያ እንኳን በጣም ውድ ነው። ግን ይኸው ማዘዝ ትችላላችሁ። መቼ ይደርስላችኋል ይላል። ከፈለጋችሁ ዛሬ አዛችሁ ሮብ፣ ዛሬ ምንድን ነው ሰኞ፣ ከሁለት ቀን በኋላ እጃችሁ ላይም ማስገባት ትችላላችሁ። ይኸው የሚሸጥ ነው ኦንላይን። እኔ አንድ ነገር ልጠይቅህ። እሺ እዚህ ጋር ያለ ነው ማለት ነው ከኔም ጭምር እዚህ ጋር መጥቶ የሚገቡት ምንም ነገር እኔ አላቅም በበኩሌ፣ ሌሎቹም ምንም እውቀት ላይኖራቸው ይችላል። ስለዚህ አንተ ቁርአን ተበርዟል እያልክ ነው እና ሂደህ ሼሆችን እንደዚህ እንዳንተ የሚያስቀሩትን እኛን ኡስታዞችን ሂደህ እንደዚህ ቁርአን ተበርዟል ብለህ ብትነግረው እንዴት እንደሆነ እኛም እሱ ከኛ በላይ እውቀት ስላለው ከዛ እውነቱን እንረዳለን ማለት ነው። እኛ ጋር አሁን እዚህ ጋር አንተ ምንም ብትለኝ እኔ አይደለም ብዬ ልከራከር አልችልም፣ ምክንያቱም እኔ ስለማላቅ ማለት ነው። ስለዚህ እነሱ ጋር ሄደህ እንደዚህ ብለህ ቁርአን ተበርዟል ብለህ ከሱ ጋር ብታወራ እንዴት እንደሆነ ይገባናል ማለት ነው። የትኛው ትክክል እንደሆነ ይገባናል። ያው እንደዚህ ያታደርግ መልካም። ይኸውልህ እኔ ቤቴን ስከፍት እዚህ ጋር ለምሳሌ እውቀት ያለው የሌለው ብዬ ጽፌ አይደለም፣ አቅሙ አለኝ የሚል ሰው መጥቶ ይመልስ። ምን ጥያቄ እየጠየቅን ነው? ይኸው መጽሐፉን አትሊስት አንድ እርምጃ ርቀን ሄደን መጽሐፎቹን ገዝተን እያሳየን እንድታብራሩ እናንተ ድል እየሰጠን ነው። እና እንደዛ ነው የምናደርገው። የሚያውቅ ሙስሊም ካለ መጥቶ መመለስ ይችላል። ምንም ችግር የለም። አንተም ያውቃሉ ብለህ የምታስባቸው ሰዎች ካሉ ጠራቸው፣ ይምጡ፣ መነጋገር እንችላለን። እስከዛ ድረስ ሌሎች የገቡ ሙስሊሞች ስላሉ ከነሱ ጋር ስንነጋገር
ታደምጣለህ። እስኪ አልሀበሺ ነው ሀዩ ትቀድማለች። እሺ ሀዩ ሰላም። እሷ ስለምትቀድም አንዴ ላናግራትና ከአንተ ጋር እቀጥላለሁ። እሺ እዚህ ላይ የምታውቂው ነገር አለ? መመለስ የምትችይው ነገር አለ ሀዩ? እስቲ ቆይ አሳየኝ፣ ሁለቱም እኔ ሱራዎቹን አሳየኝ። እሺ ይኸው ዙልዓዛም አዙኽሩፍ። እሺ አንቀጹ ስንት ነበረ? 19 ይሄ ወጃአሉ ለሚለው ማለት ነው። ወጃአሉ الملائكة الذين هم عباد الرحمن إناثا ይሄኛው ግን وجعل الملائكة الذين هم عند الرحمن إناثا የትኛው ቁርአን ነው ትክክለኛ? ሀዩ ወንድም የሱ ቁጥሩ 19 የሚለው የት ነው? ጣይ 19 ነው የሚለው 18 ነው የሚለው። ይሄ 18 ነው። ጨርሱ። እሺ መሀል አትግቡ። ሚዩት አደርጋለሁ እኔ። ጨርስ። አንቀጾቹ ነገራችን ላይ ይለያያል። ትክክል። የሚለያይበትን ምክንያት ቅድም ነግሬያለሁኝ። ይሄኛው በዚህኛው ቁርአን መሰረት ይኸውልሽ ሐሚም ሲጀምር ሐሚም ብሎ አንደኛው አያ ለብቻው አይደለም ይሄኛው ቁርአን ላይ ግን ሐሚም አንድ ነው። አየሽ? አንድ አያ ነው። ለዛ ነው በዛ ምክንያት አንዳንድ ቁጥር ይዘላል። ይሄኛው ባለዚህኛው ቁርአን ላይ 18ኛው አያ ላይ ሆነ፣ በዚህኛው ቁርአን ላይ ግን 19ኛው ላይ የሆነበት ምክንያት ለዛ ነው። በዚህ ምክንያት ማለት ነው ሐሚም አንድ ነው። ይሄ ሐሚም ከሁለተኛው ጋር ተደብሎ አንድ ነው እዚህ ላይ ለዛ ነው። ስለዚህ አንድ አይነት አያ ናቸው። ነገሩ የቁጥሩ መለያየት ነው። በዛ ምክንያት ይሄው ቃላቶቹ ግን ይለያያሉ። ይሄኛው ቁርአንና ቆይ ትርጉሙ ላይ አሁን ማለት ትርጉሙ ላይ እንትን የሚፈጠር ወጃሉል መላእክቶች ያደረጉ እንደዚህ ነው። እነዚያ ኢባዱ ረህማን የአላህ ባሪያ የሆኑት ኢናሰን ሴቶችን። እሺ በዛኛው ላይ ስንፈስረው ደግሞ ወጃሉል መላእክቶች ያደረጉ እንደዚህ ነው። እነዚያ እንደ ረህማን አላህ ዘንድ ያሉት ኢናሰን ሴቶችን። አንቺ እንደ ጎበዝ ነሽ ግን በእውነት ከሌሎች በጣም አረብኛ ትችያለሽ ማለት ነው። አልደርቅም አሁን እንደ ሌሎች ሰዎች። አንቺ አረብኛውን ቢያንስ አንብበሽ መተርጎም ትችያለሽ። ጥሩ ነው።